የደቡብ ወሎ አርሶ አደር ምሬት ነው። በየጊዜው በምንጠየቀው ወጪ ለምሬት ተዳርገናል ይላሉ አርሶ አደሩ በላኩልን የድምፅ መልእክታቸው። እነሆ በማዳበሪያ አለ አይደል? ይሄ ለአርሶ አደር የሚሰጥ ማዳበሪያ ግሎባል፣ ለሱ ምን አደረጉት? 7,000 ምናምን ብር አደረጉና በኩንታል እንደገና ደግሞ ለሚኒሻ ድጋፍ የሚል ደግሞ 1,000 ብር ጨመሩበት። ደግሞ ተዛ መልሶ ለተራራ ለምናምን የሚል ደግሞ 150 ብር አድርጎ ደግሞ መልሶ ደግሞ እንትን አሉ። ከዛ ያንን የሌለው ሰው ግን ተመለስ አሉ። እንደገና ደግሞ ይሄን ጤና መድህን ምሳሌ ጤና መድህን ሰው ያመነበት ለጤና ሲል ያው ራሱ ወዶና ፈቅዶ ነበር መውጣት ያለበት ማለት ያን ጤና መድህን አዲስ ያለበት ማለት ነው 1,710 ብር ወደድክም ጠላህም እያሉ በሚኒሻ እየታሰረ ሰው የተንገላታ ምናምን እስር ቤት ይከቱታል። እምቢ ያለውን ሰው ይህላል ይሆናል። ያን ጊዜ ግን አይ አንተማ የመጣሁን ተገጠር ነው እነሱ ደግሞ ምንታለህ እነሱ አቀንቃይ ይላሉ። እንዴት ነው ለገዛ ጤና እኔ ከፍዬ ታከማለሁም ታልኩኝ ከፍዬ ደግሞ መድኃኒት አጣሁ ታልኩኝ ለምን ይሄ ይሆናል? ወስደው እስር ቤት የሆነ ጊዜ በቃ እንደው ወደምንደርስበት ቅጣም ላኩ ጠፋን። የአርሶ አደሩ መልእክት በእርግጥ የአንድ ቀበሌ ወይም የአንድ አካባቢ ብቻ እንዳልሆነ መረዳት ይቻላል። የሬዲዮ ጣቢያችንም በጉዳዩ ላይ ቀጣይ የዘገባ ሽፋን እንደሚሰጥ ለመግለጽ እንወዳለን። ስማቸው እንዳይጠቀስ ለጠየቁን አድማጫችን ግን ምስጋናችን ይድረሳቸው። ተከታዩ የድምፅ መልእክት የደረሰን ደግሞ ከዘወትር ተሳታፊያችን መሐመድ ሐሰን ሀብሩ ነው። እርሻ ላይ ሆነው ነው መሐመድ መልእክቱን የላኩልን። እነሆ መልእክታቸው። የቸበለው እንዴት ናችሁ? እኔ ደህና ነኝ። መሐመድ ሐሰን ሀብሩ ነኝ። ዛሬ ልጆች ሁላ ከበው ረድተውኛል። እንደ በሬው ተጠምዶልኝ እንደው ደስ ብሎኛል። ደስ ይበላችሁ። እያሳረስኩ ነው። ገበሬ ነኝ። አዳምጡት። ገበሬው ዝም ብሎ መንጫጫት ይዟል ጠምዷል እና አመሰግናለሁ። ወዲያችኋለሁ። መቼም አስየሳኝ ሀገሩ የልጅ ልጅ ነህ ሁላ ጠመደው ዝም ብሎ ገበሬው ዝም ብሎ ተርከስክሷል። እንግዲህ የጋሬቱ የሚመር አስመራውም ይመር ጥቅምት እሸቱ አገኛው ጠራችኋለሁ። እንገናኛለን። አመሰግናለሁ። መሐመድ ሐሰን ሀብሩን እናመሰግናለን። አዝመራው ይለማ አጠቃላይ የሀገር ውስጥ ምርት ወይም ጂዲፒ በ2024 መጨረሻ ላይ 174 ቢሊዮን ዶላር እንደሆነ ሰምተናል ይላሉ ቤተኛችን ፋሲል። ከዚህ ውስጥ የሀገሪቱ ጠቅላላ ዕዳ 33.6 በመቶ ድርሻ እንዳለው በይፋ የተዘገበ ሲሆን ይህም የኢትዮጵያ የዕዳ መጠን ሲሰላ 55 ቢሊዮን ዶላር መሆኑን ያሳያል ይላሉ ፋሲል። ታዲያ በርትቶ ካልተሰራ በየቦታው ያሉ ጦርነቶች በውይይትና በድርድር ካልተቋጩ፣ ዜጎቻችን በብሔራዊ እርቅ ማዕቀፍ ካልተወያዩ፣ ፖለቲከኞች ከብሔራቸው ጽንፍ ወጥተው ወደ ሀገራዊ እሳቤ ካልገቡ፣ መንግስት እምብዛም ኢኮኖሚያዊ ፋይዳ የሌላቸውን ከተሞችን በማብራት በማሸብረቅ ከንቱ ድካም ትቶ ሀገርን የሚቀይር የልማት ፖሊሲ ነድፎ ህዝቦቿ ትርፍ ምርት አምርተው ቀለባቸውን ችለው ግብይቱን ካላሳለጡት፣ የዋጋ ንረት ካልተረጋጋ እንዴት ሆኖ ነው በመንግስታት ለውጦች የተፈጠረ ይህ ሁላ ሀገራዊ ዕዳ በትውልድ ቅብብሎች ታግዘው ተከፍሎ የሚያልቀው ሲሉ ስጋታቸውን በጥያቄ ያነሳሉ። ፋሲል ይህ ጥያቄ እኔና ልጆችን እንቅልፍ እንደነሳን ለዘመናት የሚቀጥል እንቆቅልሽ ይመስለኛልም ብለዋል ፋሲልን ለመልእክታቸው እናመሰግናለን። እናንተስ የፋሲልን ሀሳብ ትጋራላችሁ ወይስ የተለየ ምልከታ አላችሁ? ሀሳባችሁን አጋሩን። ድሮና ዘንድሮ ይላል የመቶ አለቃ ውቤ ተከታዩ መልእክት። በእርግጥ መልእክታቸው በጣም ረጅም ነው። አሳጥረን ግን ለዕለቱ በሚመጥ መልኩ እንዲያቀርበነዋል። ከእናት ቀን ይሻላል ይላሉ የአገሬ ሰዎች። በእርግጥም ከእናት ቀን ይሻላል። ቀን ከከፋ እናት ልጇ ምን ታደርጋለች ሲሉ ይጠይቃሉ መቶ አለቃ። ዘመን አልፎ ዘመን ሲተካ የነበረው እንዳልነበር ሆኖ ይተረካል፣ ጭራሹንም ይረሳል። አሮጌው በአዲስ መተካት የነበረና ያለ ለወደፊትም የሚኖር የተፈጥሮ ሂደት ነው። ሲሞት ሲተካ ሲፈጭ ሲቦካ ነውና ነገሩ። ከዚህ የምንረዳው ቋሚ ዘላለማዊ ነገር እንደሌለና ትውልድ ተወራራሽ መሆኑን ነው። ክፋቱ አዲሱን ያለ እርሾ አብኩቶ መጋገር የተዋጣለት አይናማ እንጀራ ሊያደርገው አለመቻሉ ነው። አሁን በሀገራችን የሚታየው ሁኔታ ያለ እርሾ የተቦካ አይን የሌለው ቂጣ ነው። በዘመን ሽግግር ያለፈው ለመጪው መሰረት ጥሎ ለአዲሱ ትውልድ በቀድሞ እርሾ ካልተቦካ ትውልድ መነሻ መሰረቱን ያጣና የባዘነ ከመንጋው የተለየ እንስሳ ይሆናል። አባቶቻችን ያወረሱንን የሚያቀራርብ በጎ ነገር በማይሆን ነገር መነዘር ነው። ነፃነታችንንም ዋጋ ሳጣ ነው። አሁን ያለው ትውልድ ነፃነት ማለት ምን ማለት እንደሆነ በወጉ የተረዳው አይመስለኝም። አሜሪካ ሀገር ይኖሩ የነበሩ ጥቁሮች እንደ ዕቃ ይቆጠሩ በነበሩበት ዘመን ማርቲን ሉተር ኪንግ መጪውን ዘመን ተመልክቶ ህልም አለኝ ነበር ያለው። እኛ ግን
ህልም የሌለው በቅዠት ዓለም ውስጥ የምንዳክር ሆነናል። የሀገራችን ሁኔታ በዚሁ ከቀጠለ ስጋት አለኝ ብዬ ልል ስህተት ሊሆንብኝ ይችል ይሆን በማለት ይጠይቃሉ ውቤ። በፍጹም ሊሆን አይችልም በማለትም ለጥያቄያቸው ራሳቸው መልስ ይሰጣሉ። ቡና በሀገራችን ከመጠጡ ባሻገር ማህበራዊ ፋይዳው የጎላ ነው። በአንድ አካባቢ የሚኖሩ ሰዎች ዘር፣ ቋንቋና ሃይማኖት ሳይሉ ሰብሰብ ብለው ማታ ወይም ቀን ለቡና ይታደሙ ነበር። ልጅ ሁኜ አስታውሳለሁ ይላሉ ውቤ። የአካባቢያችን ሰዎች በአንድነት ተጠራርተው ቡና ሲጠጡ ቤቱ መጠነኛ ድግስ ቤት ይመስል ነበር። ከቡናው ጋር የሚቀርበው ቁርስ ምንጊዜም አልረሳውም። ከቁርሱ ጋር ተያይዞ በማንቆርቆሪያ ጠላ ይቀርባል። ታዳሚ ሁሉ ያን ቂጣ እየበላና የዶሮ አይን የመሰለውን ጠላ እየኮመኮመ ጨዋታው ይደምቃል። አንዱ የሚናገረውን ሌላኛው በለሆሳስ ያደምጠዋል። ዛሬ መደማመጥ የለም። በመሃሉ የመንግስት አስተዳደርና የጀግኖች አርበኞች ገድል ይዘከራል። አርበኛ እገሌ ይሄን አደረገ፣ ይሄን ፈጠረ እየተባለ ኢትዮጵያዊነት ከፍ ብሎ ይነገራል፣ ይደምቃል። ስለ አንድነት እንጂ የዘር ልዩነት በተአምር አይነገርም፣ ጭራሽም አይታወቅም ይላሉ ውቤ መልእክታቸውን ሲቀጥሉ። ጎረቤት ለጎረቤት ድሮ የፋሲካ፣ የገና፣ የዘመን መለወጫ፣ የኢድ አልፈጥር፣ የሞሊድና የአረፋ በዓል ቤት ያፈራውን ተጠራርቶ ይቃመስ ነበር። ዛሬ አፉን ሙልቶ ያ ትውፊት አለ ብሎ ለማለት አያስደፍርም። እንዲያውም አብሮነትን የተካው ጥላቻና ልዩነት ነው የሚባል ሐሰት ሊሆን አይችልም። ከዚህ ጥላቻ ጀርባ ደግሞ የፖለቲካው ረዥሙ እጅ አለበት እና ወገኖቼ ምን ብንዘምን፣ ምን ብንማር፣ ምን ብንመራመር መሰረት የሌለው ዕውቀት፣ ምርምርና ስልጣኔ የትም አያደርሰንምና ጥላቻና መገፋፋት ሰዋዊ ባህሪ ስላልሆነ ወደ ሕሊናችን እንመለስ የዛሬው መልእክቴ ነው ብለዋል መቶ አለቃ ውቤ ታሪኩ በዛሬው መልእክታቸው። እኛም እንደተለመደው መቶ አለቃ ውቤ ታሪኩን ለመልእክታቸውም ለተሳትፏቸውም እያመሰገን ብዕሮ አይንጥፍቦት እንላለን።